ሰላም ውድ የሉል ባህሪ ተከታታዮች እንደምን ዋላችሁ እንደምን አመሻችሁ እያልኩኝ የዛሬ የአማርኛ ፕሮግራሜን አጠር ባሉ ፕሮግራሞች ይዤ ቀርቤያለሁ። ለመጀመሪያ ግን ሁላችሁም ኤርትራውያንም ኢትዮጵያውያንም ሰላም የሆነ እና ደስታ ያለው የልደት በዓላችን አክብራችሁ ተሆኑ እመኛለሁ። ከዛ ቀጥዬ የሆነ አጫጭር ፕሮግራሞች ይዤ ቀርቤያለሁ። ያቀረብኩትን መደቦች ደግሞ ያው እንግዲህ በዚች አጠር ያለች ሙዚቃ እንጀምርና ወደ ቀጠለው ፕሮግራሜን እሄዳለሁ። የወንዶች መንታውን እናት ትውለድ በአንዳንድ ጀግ ልቡ እያበረ በቃ በሰጨ ወንድ ልጅ ቆረጠ ወንድ ልጅ ያ እንግዲህ ያው እያየነው ያለነው ጉዳይ ስለሆነ ኢትዮጵያ ላይ ምን እየሆነ ነው? ኢትዮጵያ እየበለጸገች ነው ወይስ እየደቀቀች? ከብልጽግናዎች የምንሰማው እያደገች እየበለጸገች እያነጽን እያፈረስን እንዲህ እያደረግን እየተባለ መቼም ያው ጉራቸውን የኖፉ መሆናቸውን ኢትዮጵያውያኖችም ኤርትራውያኖችም ሌላ ዓለምም የሚያውቀው ጉዳይ ነው። ይሄ የሚደበቅ ነገርም አይደለም። ጎን ለጎን ግን ምን እየተካሄደ ነው? ለምንድን ነው ጥሩ ነገሮችን በማንጸባረቅ የሰው ልጅ ህይወት በከንቱ እየጠፋ እያለ ወደ ህንጸት እየሄድን ነው፣ ወደ ብልጽግና እየሄድን ነው፣ አገራችን እየበለጸገች ነው፣ በዚህ 5-6 ዓመት ታይቶ የማይታወቅ ነገር መስራት ነው የምንፈልገው፣ ይህን እያደረግን ነው እየተባለ ህዝብ ሰብስበህ ያደረግከውንና ያላደረግከውን መናገር ያው መፍትሄ ይሆናል ብዬ አላምንም። እኔ መፍትሄም የሆነው የተቸገረው ህዝብህን ሰላም የሚፈልገው የኢትዮጵያ ህዝብን ሰላም ስታመጣ ብቻ እንጂ ስለተቀደድክ ህዝብ ምዕራባውያኖች እና አሜሪካኖች ሰብስበህ ያለና የሌለ ታሪክ በጭራሽ ከጫፍ እስከ ጫፍ የማይገናኝ ታሪክ እያመጣ የ3000 ዓመት ታሪክ ያላት ኢትዮጵያ ታላቅ ይችን እያልክ መናገር የትም የሚያስክድ አይመስለኝም። እና እንስማውና አብይቻችሁ የሚለው ያለውን ሰምተን ወደ ትንተናችን ለምታውቁት ቅዱስ ያሬድ ከሞዛርት በፊት ከቤትሆቨን በፊት ሙዚቃን የጻፈ የቀመረ ያስተማረ ሊቅ ሰው ነው። ይህ ሊቅ ሰው የመፍጠር አቅሙ ብቻ ሳይሆን ከተፈጥሮ የመማር አቅሙም ብዙ ስለሱ እንድናስብ፣ እንድንማር፣ እንድናስተውል ያስገድድ ነበረ። በጣም ከሚገርሙኝ ነገሮች አብይ አህመድ እዩኝ ማለት የሚወድ መሆኑ ሁላችንም የምናውቀው ነው። ነገር ግን የኢትዮጵያ ህዝብ ኑሮ እንዴት ነው? ሌሎች ክልሎች እንዴት እየኖሩ ነው? ከቤታቸው መውጣት ያቃታቸው ህዝብ እያሉ የብልጽግና ቡችሎችና ነጮች ሰብስበህ አድርገው ማታቅ ነገር ብታደርግ ለየትኛው ችግር መፍቻ ይሆናል? ለምንድን ነው ከቁሞት በላይ መመጠጥ ያስፈለገው?
ችግር ሲመጣ እኮ መጋፈጥ ጥሩ ነገር ነው። በሐሰት መጋፈጥ ግን አይቻልም። ሌሎች ክልሎች እንደ ሰው ሲታዩ የሚያስፈልጋቸውን ሲደረግላቸው፣ ሌሎቹ ደግሞ እንደ ሰው የማይታዩበት እንደ ሰው የማይታሰቡበት ቢሞቱ ቢኖሩ ምንም የማይመስለው መሪ የሀገር መሪ እንደዚህ ህዝብ ሰብስቦ በሚሊዮን ብር የሚወጣበት በአንድ ቀን በስንት ሚሊዮን የሚፈስበት የሚበላ የሚጠጣ ልብሶች፣ ወርቆች፣ ከባዮች ተለብሶ እንዲህ ማብረቅረቁ ምንድነው? የሚፈታው ነገር ምንድነው? አለሁኝ ለማለት ነው። ሞተሃል አብይ አህመድ ሞተሃል። አንተና ብችሎች ድሮ ነው የሞታችሁ እንጂ አሁን በዚህ ጊዜ ሰው ይህንን እየሆነ እያለ ሰው የሚበላ ሰው እያለቀ እያለ ምኑ ላይ ነው ይሄ? ኢትዮጵያ እየበለጸገች ነው፣ እያፈራረስን ያሳዝናል ስናፈርስ። ግን የምናደርገው ከሱ በኋላ ደግሞ ዓለምን የሚያናገር እንደንትን እንደምንሆን ይሄ ነው ኢትዮጵያ ማለት እሱ ነው። ሰው እየሄደ የሚሞትባት፣ ሰው በተኛበት ደርቆ እንደ እንጨት ተቀይሮ የሚቆይባት ሀገር ኢትዮጵያ ትባላለች። ሀብታሞችን ሰብስቦ ማብረቅረቅ ምኑን ነው መፍትሄው? በቃ አንተን መመቸት ነው ያለበት። በጣም በጣም ደስ ብሎኛል። ሁላችሁም እንደምታውቁት ቅዱስ ያሬድ ከሞዛርት በፊት ከቤትሆቨን በፊት ሙዚቃን የጻፈ የቀመረ ያስተማረ ሊቅ ሰው ነው። ይህ ሊቅ ሰው የመፍጠር አቅሙ ብቻ ሳይሆን ከተፈጥሮ የመማር አቅሙም ብዙ ስለሱ እንድናስብ፣ እንድንማር፣ እንድናስተውል ያስገድድ ነበረ። ነገር ግን ቅዱስ ያሬድ በጥበቡ ልክ በእውቀቱ ልክ ባበረከተው ሙያ ልክ እናውቀዋለን ወይ? እኛ ማወቃችን ብቻ ሳይሆን ዓለም እንዲያውቀውስ አድርገነዋል ወይ? ቅዱስ ያሬድን አናውቀውም፣ አላሳወቅነውም። ለምን የተባለ እንደሆነ እኛ ለራሳችን ነገር ብዙ ምቾት ስለማይሰማን ለራሳችን ለሆነ ነገር ብዙ ዋጋ ስለማንሰጥ ይሆን ወይ ብዬ ይህን በጥያቄ አልፈዋል። ሰሞኑን ሲንጋፖር ቆይተን በብዙ ቀናን፣ ተቆጨን፣ ተናደድን፣ አዘን። ግን ምን ይዘው ነው የሰሩት ሲባል ከውሃ ቦታ አንሷቸው ሪክሌም ያደረጉ አፈር እየሞሉ ሰሩ። እኛ ግን አፈሩን ተሰጥቶን ውሃውን ተሰጥቶን መትከል አቃተን። ያደነቅነው ነገር ተፈጥሮ ነው። ለምንድን ነው እንደዚህ የሆነው? ኢትዮጵያውያን ለምንድን ነው እንዲሰነፍ ነው ብለን ብንጠይቅ እና የአባቶቻችንን ተረቶች፣ ምሳሌዎች፣ አነጋገሮች ብንሰማ የሚያስተምሩ ስነ ቃሎች በእኛ ስላልተለመዱ እኔ ልንገር፣ ለምንድን ናችሁ ሰነፎች የሆናችሁ ወይም የተቸገራችሁ? ከነ ሀብታችሁ፣ ከነ መሬታችሁ፣ ከነ ውሃችሁ ለማኞችና ተላላኪዎች ስለሆናችሁ ብቻ ነው። መላላክ ስለሚያምርባችሁ፣ ባሪያ መሆን ስለሚያምርባችሁ። እንደናንተ አይነቱ የኢትዮጵያ ህዝብ እንደ ህዝብ የተከበረና ክቡር ህዝብ ነው።
እንደናንተ አይነቱ ቂጥላሾች ግን ያው ኢትዮጵያን እንዳልነበረች እያደረጋቸዋት ነው። ምክንያቱም ባሪያ ከሆንክ ሁልጊዜ ባሪያ መሆንህን አይቀርም እንጂ እንደ ኢትዮጵያ ሀብታም መሬት ሀብታም ምድር አለ እንዴ? በሰው ብዛት ነው፣ በህዝብ ብዛት ነው ትንሽ ኢትዮጵያ፣ በመሬት ስፋት ነው ትንሽ፣ በተፈጥሮ ሀብት ነው ትንሽ። ምንድነው ችግራችሁ? ችግራችሁ አንድና አንድ ብቻ ነው፣ መላላክ ስለምትወዱ ብቻ። ባሪያ ሆናችሁ ያላችሁን ትታችሁ የሌላችሁን ስለምታዩ፣ የቆጡን ላውርድ እያላችሁ የብብታችሁን ስለምትጥሉ ብቻ ነው እንጂ ያለህ ተመስገን ብለህ ባለህ ጸንተህ ለፍተህ ብትኖር ይህን ሁሉ ኢትዮጵያዊ ባልሆነ፣ ይህ ሁሉ መከራ ደሃ ሀገር ናት ብለህ ባልጠራሃት ነበር። ኢትዮጵያ ደሃ አይደለችም። ኢትዮጵያ የሀብታም ነች። ሰዎቿ እንደናንተ አይነቱና እንደናንተ አይነቱ ግን እዚህ ላይ ድሆች ስለሆናችሁ ኢትዮጵያ ከድሆች ጋር እየተቆጠረች ነው። መለመን፣ መስረቅ፣ መዝረፍ የራስ እንጂ የሌላ ሰው የማያምህ ከሆንክ ስለ ኢትዮጵያ ሕዝብ የማያስብ ሰው ቁጭ ብሎ እያለ ኢትዮጵያ ልትበለጽግ አትችልም። ኢትዮጵያ ሀብታም ልትሆን አትችልም። የሚመጡትም እንደሱ ለመዝረፍ፣ ለመግደል፣ ለመውረር፣ ለመጠረር ካልሆነ በስተቀር ምንም ማድረግ አይችሉም። አባቶቻችን የምትላቸው ያለው አባቶች ምናልባት ጥረው ሰርተው የሚኖሩ ኖረው የሆነው ይችላል። እንደናንተ አይነቱ ተላላኪ ሰሃን አጣቢ ግን ኢትዮጵያ አልፈው እንደማያልፍላት ማወቅ አለብን። ይሄ ሁሉ አነጽ ነው፣ መርካቶ አፈረስ ነው። በጣም የሚያሳዝን ነው፣ ያሳዝናል፣ ያስፈራል። ግን መጋፈጥ ነው የምትለው። እሺ አፍርሰ አዲስ ህንፃዎች ስራና እዛ የነበሩትን ህዝብ ከማባረር የጎዳና ተዳዳሪ ከማድረግ ሰፈራቸውን ስጣቸው፣ በሰላም ይኖርበት። ይሄ ሁሉ ደሃ የት ሊሄድልህ ነው የምትፈልገው? መርካቶ እኮ የአዲስ አበባ እምብርት ናት። ስንት ደሃና ሀብታም የምትሰበስብ ቦታ እኮ ናት። እና ታዲያ ቤቴ መጥተህ ካፈረስክልኝ በኋላ ምኑን ቀረብኝና ነው? አፍርሰ ደግሞ ለማን እየሰራው ነው? ለኢማራት መሬት የምትጠርረው ያለው ለማን ነው? ለኢትዮጵያ ህዝብ ነው እንዴ? ኢትዮጵያ እኮ የቀረባት ነገር ምንም የለም። ሸጠው እኮ ተሸጧል። ያንተ ጌቶች ይሄ ከ5 ዓመት 6 ዓመት ማታ ንጸን ኢትዮጵያ ሌላ ሀገር እናደርጋታለን የምትለው ያለው ለማንም ኢትዮጵያ አይደለም የምታደርግ ያለው። ያንተ ጌቶች መጥተው ይኖርበታል። ኢትዮጵያዊ ደግሞ ይሰደዳል። ስለዚህ ባፍህ እንደ ምስኪን እኔ እንዴት እንደሚያስጠላኝ ይሄ ሰውዬ በጣም ቅዱስ ምስኪን ይመስላል ሲናገር። ስንት ሰው ደግሞ ደምን ባያነባ መሆኑን ምንም ለሱ ምንም አይመስለውም። ስለዚህ ኢትዮጵያውያኖች ይሄንን ሰውዬ መንጠራችሁ እስካላስለቀቃችሁ ድረስ ኢትዮጵያ ኢትዮጵያዊነቷን ታጠፋለች። ጠፍተዋል። የቀረው የለም። ከዛ በባሰ ግን ኢትዮጵያ የት እንደነበረች ማን እንደሆነች ታሪኳም ሁለመናዋን መጥፋቷ አይቀርም። ይሄ ሰውዬ እስካለ ድረስ ትልቋ ኢትዮጵያ ሳይሆን ትልቋ ኦሮሚያ እያነጸ ያለው ሰውዬ ከትልቋ ኦሮሚያ ደግሞ ትልቋ ኢማራት እንደምትሆን መርሳት የለባችሁም። አይደለም ብዙ ነቃሎች አሉ እንድናስታውስ እንድናስብ የሚያደርጉን። ከሞኝ ደጃፍ ሞፈር ይቆረጣል ለምን ተባለ
ለማን ተባለ? ማን ነው ሞኝ? የሞኝ ሰፈር ውሃ ዝም ብሎ ይፈሳል ማን ያለው? ለምን ተባለ? ከተባለስ ለምን አልጠየቅንም? ለምን አልተማርንም? ጠጠርን ሞኝ ይወረውረዋል፣ ብልህ ደግሞ ይለቅመዋል። ለምን ተባለ? በአማርኛ ለምንድን ነው የማንጠይቀው? ለምንድን ነው የማንመረምረው ያላችሁ እንደሆነ ወደ እኔ ውስጥ የሚመጣው እኛ ኢትዮጵያውያን ትናንትና ነበረን፣ ዛሬም አለን፣ ነገም ይኖረናል። ትልቁ ችግር ግን ከትናንትና ወደ ነገ የሚያሸጋግር ድልድይ የለም። ከዛሬም ወደ ነገ የሚወስድ ድልድይ የለም። ሰው ደግሞ ትናንቱ ከዛሬው ዛሬው ከነገው መተሳሰር ካልቻለ ከመቅናትና ከመጠየቅ ወጥቶ መልስ ማበርከት ይቸገራል። በአንድ ሀገር የተጻፈና ብዙዎች የሚናገሩት ወደ ኋላ በአንድ አይኑ የሚያይ ማህበረሰብ የሚያይ ሀገር ብልህ ነው፣ አስተዋይ ነው፣ ጥበበኛ ነው ይላል። በአንድ አይናችን ወደ ኋላ ማየት የሚያስፈልገው ብላይንድ ስፓቶቻችን ለማወቅ ብቻ ሳይሆን ድልድዩ ሳይሰበር ትናንትናና ዛሬ ተሰናስለው ወደ ነገ መሸጋገር እንድንችል ስለሚያስችሉ ነው። እዚህ ቦታ ዛሬ ለመገኘት አንዱ ምክንያት ትናንትን በአንድ አይን ለማየት የሚያስችሉ ሁለት ኩነቶች ስለተፈጠሩ ነው። አንደኛው ቅዱስ ያሬድ መታወሱ፣ በሱ ስም በሚጠራው ትምህርት ቤት መገኘቱ እና ይህንን ታላቅ ሰው መልሰን ብናወሳው ብናስበው ለሚቀጥለው ትውልድ ጠቃሚ ስለሆነ ነው። ሁለተኛው ይህ ቦታ የተሰየመው በፕሮፌሰር አሸናፊ ከበደ ነው። ፕሮፌሰር አሸናፊ ታዋቂ ኮምፖዘር ስለሆነ ብቻ ሳይሆን የዚህ ትምህርት ቤት የመጀመሪያው ዳይሬክተርም ጭምር ስለሆነ ነው። ወደ ኋላ በአንድ አይናችን አይተን ግን አልቆምንም። የዛሬውን በሙያው ሁላችን የምናምንበትን ግርማ ይፍራሸዋን ደግሞ ድልድዩን እንዲዘረጋ አድርገን ነው ያደራጀነው። ይህ ልምምድና አሰራር በሁሉም ተቋሞቻችን ሙያን፣ ታሪክን ዛሬ ወደ ነገ በሚያሸጋግር መልኩ ብንሰራው እኛ የምንቀና ሳንሆን የምናስቀና ልንሆን እንችላለን ማለት ነው። ብዙዎቻችሁ እንደምታደርጉት እኔም ሲሄድ ብዙዎች የበረከተ ቱሪስት ያላቸው ሀገራት ታሪክ አላቸው። የዛሬ 100 ዓመት 200 ዓመት 300 ዓመት የተሰራ ህንፃ የተሰራ ከተማ ታሪክ አላቸው። ግን ብዙዎቹ የሰለጠኑና ብዙ ቱሪስት የሚስቡ ሀገራትና ከተማዎች የነሱ የሚባል ባህል የላቸውም። እኛ ጋር ሰው ሲመጣ ታሪክም አለ ባህልም አለ። አለባበሳችን ለምሳሌ ቡና ዝም ብሎ ማሽን አያፈላም። ኢትዮጵያ የመጣ እንግዳ በክብር ስንቀበል በቤታችን ቡና ቆልተን አሽትተን ወቅተን እናጠጣለን። ለምንድን ነው እኛ ያለን ነገር ወጥቶ ታሪካችን ከባህላችን ተሰናስሎ አሁን ላለው ትውልድ ጠቃሚ በሆነ መንገድ መጠቀም ያልቻልነው የሚለውን ነገር አብዝተን መጠየቅ የምንችለው በኪነ ጥበብ ነው። ኪነ ጥበብ አርቃ የመጠየቅ አርቃ የማየት አቅም አላት። ልገው ነገር መጀመሪያ ንቁ፣ ቀጥላችሁ ደጋግማችሁ አንቁ። ያልነቃ ማህበረሰብ ለማኝ ነው። ያልነቃ ማህበረሰብ በሌሎች አጀንዳ ሲባላ የሚኖር ነው። ሙዚቃ፣ ኪነ ጥበብ ያነቃል፣ ያስተምራል። የሚያስተምረው አንድ ሰብሳቢ የሆነ ወደ አንድ ማድ የሚወስደንን ትርክት ለመገንባት ያግዛል። የራሳችን ቫልዩ እንዲኖረን ለማስተማር ያግዛል። ሀገራችንን፣ ባህላችንን፣ ከተማችንን እርስ በርሳችንን መዋደድ እንድንችል ሙዚቃ በብዙ ያግዛል። እንደዚህ አይነት ፓወር አለው ሙዚቃ። ይሄን ተጠቅመን ትውልድ ልንሰራበት ይገባል። እነ ግርማ ኢትዮጵያውያንን በማንቃት ወደሚሰበስብ ነገር በመውሰድ ከሌሎች አጀንዳ ወጥተን በርትተን ሰርተን የማንለምን ህዝቦች እንድንሆን ማገዝ ይኖርባቸዋል። ከተማችንን ብዙ እያፈራረስን ነው።
አሁን እየሰራን ነው አላችሁ። ብዙ እያፈራረስን ነው። ፒያሳን ስናፈራርስ አንድ ወዳጄ በጣም ፈርቶ መጣ። ምን አስበህ ነው ይሄን ያፈረስከውን አመድ ማንሳቱ ራሱ አይከብድህም ወይ እንኳን መስራቱ? ያስፈራል እኮ አለ። እውነት ነው። የሚያስፈራውን ካልተጋፈጥን ምን ፈልገውን አናገኝም። ብዙ የሚያስፈሩ ነገሮች አሉ፣ ግን መጋፈጥ ያስፈልጋል። የምንጋፈጠው ልባችን እኩይ ነገር እያሰበ ሳይሆን መልካም ነገር እያሰበ መሆን አለበት። ያን እያሰብን ካደረግን እንከናወናለን። የዛሬ 3 ዓመት 4 ዓመት 5 ዓመት በእርግጠኝነት ብዙዎች ሊጎበኙት የሚፈልጉት ከተማ እኛ እንሰራለን። ግን የተሰራው ከተማ ጥበብ ካልታከለበት በቀር ሰው ትኬት ቆርጦ እኛ ጋር አይመጣም። እኛ ጋር መጥቶ የሚያየን የሚታይ ጥበብ፣ የሚጣፍጥ ቀይ ወጥ፣ የተለየ ዶሮ ወጥ፣ የቡና አሰራር እና መሰል ነገሮች ሲታከሉበት ይህ ትምህርት ቤት ያን በማንቃትና ብዙዎች መጥተው ከማያልቀው ከማይጠገበው ባህላችን ታሪካችን መማር እንዲችሉ እንዲያግዝ ያን ማድረግ ሙዚቀኞች ሚናቸው እንደሆነ ከሚጮህ ነገር ጋር ማስጮህ የግራጫ ወይ የብጫ ጆርናሊዝም ጥበብ ነው። የሚያስጮህ ነገር ማስጮህ። ሙዚቃ እንደዛ አይደለም። ሙዚቃ የማይታይ ነገር ማሳየት ነው። ያልገባን ነገር እንዲገባን ማድረግ ነው። እሱን ማድረግ ኢትዮጵያ ብዙ ፈታኝ ሁኔታ አለባት። የሚያስፈራ የሚያስደነግጥ ሁኔታ አለባት። ያ የሚያስፈራ የሚያስደነግጥ በብዙ ነገር የተሞላውን ነገር በእውቀት በጥበብ በማስተዋል ከተጋፈጥነው የበለጠች ኢትዮጵያን ድልድዩ ያልተሰበረች ኢትዮጵያን መፍጠር እንችላለን። እኔ በእርግጠኝነት መናገር የምችለው ኢትዮጵያ ትበለጽጋለች። ኢትዮጵያ የስንዴ ልመና ታቆማለች። ኢትዮጵያ ለብዙዎች መስህብ ትሆናለች። ያ የሚሆነው ግን አሮጌ ቆሻሻ የከረፋው ነገር አራክፈን እየተውን የይበጀንንና የሚያስፈልገንን ነገር እየገነባን ስንሄድ ነው። ያን ለማድረግ መቁረጥ መስራት ያስፈልጋል። በሰዎች እንደምንቀናው ሰዎች ወደኛም እንዲቀኑ እንደዛ አይነት ስራ ያስፈልጋል። ደግነቱ ሲንጋፖር በነበረን ቆይታ ሲንጋፖር ላይ ልክ እንደኛ በጣም አስቀያሚ ቦታዎች እያፈረሱ ሲሰሩ ልክ እንደዚህ እንደኛ በጣም ብዙ ጫና እና ጭቅጭቅ ነበረባቸው። ቀላል አልነበረም። ስራው ሲሰራ ብዙ ነገር ነበር። ያ በዚያ ሁኔታ ውስጥ ተሻግረን መለወጥ የምንችለው ነገር የሚጨበጥና የሚታይ ከሆነ ፍሬው ጣፋጭ ይሆናል። አንዱ የተማርነው ነገር አስቸጋሪ ቢመስልም ጨክነንና በርትተን ከሰራን ነገር መለወጥ ይቻላል የሚል እምነትና ስንቅ ነው ይዘው የመጣ ነው። እዛ ግን እንደኛ ቀልድ የለም። ዝም ብሎ አልጸዱም። ዝም ብሎ አላማረባቸው። በጣም ጠንከር ያለ ድህነትን የሚጠየፍ ቆሻሻን የሚጠየፍ ስርዓትን ዘርግተው ነው። እኛ አሁን ለጊዜው ምን ለምናችሁ ምንድነው? በየመንገዱ መኪና ያላቸው ሰዎች ውሃ ጠጥተው ላስቲክ ሲወረውሩ ዝም ብላችሁ አትሄዱ። ሰው የራሱን ሀገር ሲያቆሽሽ ዝም ብላችሁ አትሄዱ። ትክክል አይደለም፣ አንሳው በሉት። በየመንገድ ላይ ያለውን መጸዳዳት እንዲሁ መከልከል ስለማይቻል እንደሰማችሁ የሽንት ቤት ዘመቻ ጀምረናል። እሱን ከሰራን በኋላ እሱ እያለ የሚያቆሽሽ ሰው ካለ ደግሞ ሁላችሁም የለም አገራችንን አታሽታት አይፈቀድም ማለት እንልመድ። ያን ሰዎቻችን ለማቅናት ልጆቻችን ለማስተማር ከተጠቀምንበት እና ሙዚቃ ደግሞ ስራውን ከሰራ ያማረ የማይሸት የተለወጠ ከተማና ሀገር መፍጠር ይቻላል የሚል ተስፋ አለኝ። ስለተገናኘን በጣም ደስ ብሎኛል። መልካም ምሽት ይሁንላችሁ። አመሰግናለሁ። በጣም ነው የሚገርመው የአብይ አህመድ ነገር። ምክንያቱም በአፉ ሁልጊዜ ጨሌ ነው፣ መቼም በአፉ ሰውን ያሳምናል ብለዋል እኮ። እኔ ለማኝ ነኝ፣ ለምኝም ሰውን ማስረዳት እችላለሁ ብለዋል። እና አሁን ሳታፍር መንገድ ላይ የሚሾን የምትለው ቤታቸውን ካፈረስክ በኋላ የጎዳና ተዳዳሪ ካደረግካቸው በኋላ የት ሄደው ይሽኑ ነው የምትለው? እና ደግሞ ይሄ መሸን ማራት መጸዳዳት ምናምን ትላንትና የመጣ አይደለም፣ የነበረ ነው።
ልትቀይረው የምትችል ከሆነ የሰውን ክብር ይኖርህ መጀመሪያ። ለመንገድ ላይ ለሚሸኑት ከምትናገር መንገድ ላይ የሚሞቱትን ለምን አትናገርም? ይሄ አይደለ እንዴ ስራችሁ? ይሄንን እያደረጋችሁ አይደለ እንዴ? የሰራዊት ተልእኮ የመወጣት አቅሙን ከጊዜ ወደ ጊዜ በማሳደግ ከሪፎርም ወደ ትራንስፎርሜሽን የተሸጋገሩ ዘርፈ ብዙ ስራዎችን እያከናወነ ይገኛል። በዚህ እውነቱ የጦርነት ግብዣ ነው ወይስ የብልጽግና ግብዣ? ይሄ የምትናገረው ያለው ሰውን ሰብስበህ ነው፣ የጫጭቦችን ሰብስበህ ሀብታሞችን ሰብስበህ የብልጽግና ቡችሎች ሰብስበህ እንዲህ ብለህ በቃ የሆነ ፈላስፋ መስለህ ብትናገር የኢትዮጵያ ህዝብ ደንቆሮ ህዝብ አይደለም። ዓለምም አውቀሃል፣ ፓልስክ መሆንህን አውቀሃል። እና አሁን ይሄንን ለማን ለማስፈራራት ነው ይሄንን የምትሰበሰው? የሰራዊቱ የሎጂስቲክስ ዋና መምሪያ የተራበውና መንገድ ላይ የሚተኛው ጎዳና ተዳዳሪውን ማገዝ አይሻልም ነበር? ምንድነው ይሄ? ይሄ እኮ ብረት ነው። ነበራችሁ፣ ድሮም ነበራችሁ፣ አሁንም አላችሁ፣ ከአሁን በኋላም ሊኖራችሁ ነው። መጀመሪያ ማስቀደም ያለብህ ህዝብህን ነው። ከምትፈልገውና ከማትፈልገው ከሁሉም ጎረቤቶች ከመጣላት ፍቅር የሚጋብዝ ነገር ብታመጣ ህዝብህም ባይሰለቸው ጎረቤቶችም ባይሰለቻቸው ነበር። ይሄ እየታየ እያለ ይሄንን ሲቃይ እየታየ እያለ ሀገር መስረተ ሀገር ሐሪሙ ውዕለት ሳይረሲዓ መዓርት ብልዕረ መሬት ጠቢባቶ ሕርበት ብትይልዎ ሀገር ስራዎች መካከል በሰራዊቱ የዝግጁነት ዙሪያ የሚያከናውናቸው ተግባራት በግንባር ቀደምትነት ይጠቀገው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አንስተዋል። ሎጂስቲክስ ጋር መተን ያየነው ስራ የሪቨርስ ኢንጂነሪንግ ስራ ነው። ሪቨርስ ኢንጂነሪንግ ሲባል ድሮ በደርግ ጊዜ ተገዝተው ብዙ ጥቅም ሳይሰጡ የተጣሉ በኢህአዴግም ዘመን ያልታዩ አቅሞች እያሉ መስራት ሲችል አፕግሬድ ማድረግ ሲችል ስማ ሞርቆኛ ብረት ስለሰበሰብክ መሳሪያዎች ስለሰበሰብክ የምትቀይረው ለውጥ ምንም የለም። አፍህን ብትከፍት አሰብ እንገባለን፣ ማሳዋ እንገባለን፣ አስመራ፣ ኢትዮጵያ፣ ኤርትራን እንደመስሳለን፣ ምናምን ትግራይን እንደመስሳለን ብትል ይሄ በአፍህ የምትቀደደው በተግባር ብታደርገው ትንሽ። አንተ ግን ሙርከኛ ነህ። ሙርኮኛ የሚመራው ሰራዊት ደግሞ ከመማረክ በስተቀር ሌላ ምንም የሚያደርገው ነገር የለም። አየናችሁ እኮ ለዘመናት። እስኪ አሁን አንተ መሀል ከተማ ቁጭ ብለህ ከሚሰሩና ከማይሰሩ ታንኮች መሀል ላይ ገብተህ እንዴ አፍህን መክፈት የት ያደርሳል? አንተና አብይ አህመድ ምንድነው ልዩነታችሁ? ከመቀደድ በላይ ምንም የምታደርጉት ነገር የለም። አየናችሁ እኮ እንደ መዳፍ እጃችን እኮ ነው የምናውቃቸው። ይልቁንስ በረሃብ የሚሞተው በሰላም በዛች ያደገባትና የተወለደባት መሬት መኖር የሚፈልገውን ኢትዮጵያዊ እንዲኖር ተውት። ይሄ ነገ እንመጣለን ከነገ ወዲያ እንመጣለን የምትሉት ነገር እሱ ተውት። እሱ እንቆቅልሽ ነው። ለኛ ደግሞ ብዙ አይመስለንም። ስንት ያልተቀደዳችሁ፣ ስንት ያልጮኻችሁ
እና ተለማምደነዋል ማለት ፈልጌ ነውና ያው እስኪ የኢትዮጵያ ሕዝብ እግዚአብሔር ከእናንተ ጋር ይሁን እንጂ እነዚህ አይነቶች ሙርከኛ የሙርከኛ ስብስብ ይዛችሁ መቼም በእውነት ኢትዮጵያ በጣም የሚያሳዝን ደረጃ ላይ ደርሳለች። እኛ ኤርትራውያኖች ያለ ሰላም ምንም የምንመኘው ነገር የለም። ከመጣ ግን ምን አይነት ሰዎች መሆንን ታውቁናላችሁ፣ በደንብ ነው የምታውቁን። ምርጫችን ግን ሰላምና ሰላም ብቻ ነው ከሁሉም ጎረቤቶች፣ ሁሉም አፍሪካ። እኛ አፍሪካውያን ነን። አፍሪካ ላይ ብልጽግና፣ ጤና፣ ትምህርት፣ ሰላም ካልሆነ በስተቀር ሌላ ምንም የሚያስፈልገን ነገር የለም። እኛ አፍሪካኖች ጠቅላላ አፍሪካ ህዝብ የሚያስፈልገን ሰላም ብቻ ነው። ግን ተላላኪዎች፣ ቂጥ ጠራጊዎች በሞላባት አፍሪካ ያው ሁላችን በአንድ ድስት እየተቀቀልን ነው። ስለዚህ ልብ ይስጣችሁ እነዚህ ሙርኮኞች እና ይሄ የኢህአዴግ ተላላኪ ፖስትማን የነበረው ሰውዬ እንደ ፕራይም ሚኒስተር የሆነላችሁ ጠቅለላችሁ ካላወጣችሁት ካላጠፋችሁት እስካላለቀቃችሁት ኃላፊነቱን ለቆ እስካልጠፋ ድረስ ኢትዮጵያ በሰላም ትኖራለች ማለት ዘበት አይቻልም። ስለዚህ ለነዚህ በረሃብ የሚሞቱ ያሉ እግዚአብሔር እጁን ያኖርላቸው ነው የምንለው። ሌላ ምንም ነገር የምንለው ነገር የለም። ግን አብይ አህመድ የሚለውና የሱ ጀነራሎች የሚሉት በጣም ባለቤት አጥቶ የማይገናኝ ስለሆነ ነው የተጣለ ትልቅ ሀብት እሱ የሚለው እያደግን ነው፣ እየበለጸግን ነው፣ እያነጽን ነው። ኢትዮጵያ ሌላ አይነት ትልቅ አቅም እንዳለ አግኝተን ሀገር ሄደን ያየነው በጣም እሱም በሪቨርስ ኢንጂነሪንግ ወደ ዝግጁነት ወደ ኃይል የመመለስ ስራ ነው የተሰራው። በሎጂስቲክሱ ዋና መምሪያ የዝግጁነት ማረጋገጫ ማዕከል የተሰሩ ዘርፈ ብዙ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊትን ተልዕኮ የመፈጸም አቅም ወደ ላቀ ምዕራፍ በማሸጋገር በኩል የሚያበረክተው አስተዋጽኦ ከፍተኛ መሆኑንም ፊልድ ማርሻል ብርሃኑ ጁላ አብራርተዋል። ያሰብነው ያቀድነው ራሳችንን እንፈትሽ፣ ውስጣችን አቅማችን ዓለም ላይ ምንድን ነው ያለው፣ እኛ ጋር ምንድን ነው ያለው፣ እኛ ምንድን ነው የጎደለን፣ ምን ብናሟላ ምን ውጤት እናመጣለን በሚል የታሰበው ነገር ዛሬ አምና 2017 ተመሳሳይ ስራ ተሰርቷል። የተለያየ አይነት የጦር መሳሪያ ማዘጋጀት ማለት ነው። በመከላከያ ሎጂስቲክስ ዋና መምሪያ አመራር የቅርብ ክትትልና የዝግጁነት ማዕከሉ ሰራተኞች በሰሩት ውጤታማ ስራ ከኃይል ውጭ የነበሩ የሜካናይዝድ ጦር መሳሪያዎችን አዘምኖ ለግዳጅ የማዘመን ስራ በራስ አቅም የተሰራ ከመሆኑም ባለፈ ከፍተኛ ወጪን ያስቀረ ስኬታማ ተግባር ነው። ዛሬ በቁጥር ያየናቸው ትጥቆች ምንም ይህንን ንግዛ ቢባል ብዙ ቢሊዮን ዶላሮች ነው የሚጠይቀው ግንባራቸው እና እቃው አለን፣ ሙያተኛው አለን፣ ጭንቅላት አለን። ሙርኮኛው ለምንድን ነው ሀገሪቷ ሁሉ ጊዜ ትጥቅ እንድትገዛ የምናደርገው የሚል ነገር ተነስቶ የአማርኛ ፕሮግራም ውይይት ተደርጎበት አቅጣጫ ተቀምጦ ሎጂስቲክስ አቅጣጫውን ወስዶ ባልነው መንገድ ሰማዕታትና አወት ናፋሽ